የምርህን ነው? ያልሞተ ሰው ማስታወሻ ሊደረግለት ነው። መሞት አይቀር፣ ሌላው ይደርሳል። የዚችን ሴትዮ ጉዳይ መላም በለው። እንዴት እናድርግ? አላውቅም። አንቺ ግን እየገባሽ አታበሳጫት። ለድሮ ሚስት እያዘንክ ነው? የማይሆን ነገር አትናገሪ። ሞተች ነበር እኮ። ሰው ሊናዋን እንድትስት አንዳንድ ነገሮች ጣል እያደረጉ መውጣት እና ምን አልኩ? አበሳጭሻት። ስለዚህ መጠንቀቅ አለብሽ። እሺ ለቡና ፈላበት ነበር። አሁንም ከንቺ አሁንም ማይነ ቤቲ ነው። ግን መቼ ነው የናትዬ መቃብር የምታሳይ? አሳይሻለሁ። ታውቂዋለሽ? አላውቀውም፣ ግን ደግሞ ለማወቅ እሞክራለሁ። ቤቲ ልጅሽን ገለሽዋል አለች። እናት እኮ ልጇን አትገልም። አንቺ እሷ ናት ስሚያት። አንቺ እኮ በጣም ጥሩ ሰው ነሽ። ውጭው ግን በጣም ደስ ይላል። አስፋልት አየው፣ ሰዎች አየው። ሁሌም እየመጣሽ ፀሐይ ትሞቂያለሽ። ትሁት ማለት ነው። ከዛ ምን እየሰራሽ ነው እዚህ ብሎ እየጨውባት ነበር። አይ አቶ ገዛኝ አቶ ገዛኝ ብለሽ ጥሪኝ ብሎ ይጨውባታል። እሺ ይቅርታ፣ አይ በዚህ ጋር ሳልፍ ቁርስ የሚፈልጉ ወይም አንድ ነገር የሚፈልጉ ካዘዙን ብዬ ነው። እዚህ አካባቢ አትጫበቢ፣ ወደ ዘራቅ ብለሽ ተቀመጪ ይላትና ይጨውባታል። እነሱ ያወሩትን ነገር እናም ለእናቴ ገንዘቡን መስጠቱም ይወስናል። ነገር ግን እናቱን ለመግደል ይወስናል። ይህንን ሲሰማ እናቱም የቀድሞ ሚስቱን ለማግደል እንደወሰኑ ስትሰማ ትሁት እሷን ለመጠበቅ እና እሷን ለማገዝ ስትል የራሷን ሕይወት አደጋ ላይ ጥላ እሷን ለማዳን ስትሞክር ነበር። ነገር ግን ናታን እናቱ እንደሞተች ነው እሱ የሚያስበው። ነገር ግን እናቱ በሕይወት እንዳለች በጭራሽ አያውቅም። እኔ የምፈልገው ነገር ካልሰጠኝ ከዚህ ወዴት አልሄድም፣ የእናትን ሀብትና ንብረት እፈልጋለሁ ብሎ አባቱ ሲያስጨንቅ ነበር። እሱ ደግሞ ምንም የምሰጥህ ነገር የለም፣ አሁን ምንም አይነት ገንዘብ የለኝም ይላል። ኖረም አልኖረም አይመለከተኝም፣ የእናቴ ድርሻ በአስቸኳይ እንደሚፈልግ ነገረው ማለት ነው። አባቴ እኮ ነኝ እያለ ማስጨነቅ ጀመር። ነገር ግን እሱን አሁን እኔ ምንም ነገር እንደሌለው ይነግራል። ናት ግን የሚፈልገውን እስካገኝ ድረስ ወዴት አልሄድም። ስለዚህ እባክህን አስብበትና የእናቴ ድርሻ እኔ የአንተ ሳይሆን የእናቴን ድርሻ ነው የጠየቁት። እዚህ ታውቃለህ እናቴ ካፍቱም ከአንተ ትበልጥ ነበር እያለ ነበር። ግን እንደዛ ብሎ ነገር የለውም እያለው ነበር። ነገር ግን ትሁት የፈለገው ማሰብ ይችላል። አሁን ግን የምፈልገው ነገር እንድትሰጠኝ እፈልጋለሁ ብሎ ልጅ ያስታውቃል ማለት ነው። ነገር ግን እሱ አባቱ ፈቃደኛ አይደለም ልሰጠው ማለት ነው። አሁን የማሰናገረው ነገር ቀን ብቻ እንደምሰጠን ብሎ እናቴ ኖሮ በጭራሽ እንደዚህ አንድ ነገር ለጋለብ ገዛ ነበር። ጭራሽ እናቴ ያማረረ ይመስለኛል። ታዲያ ምን ለማድረግ እንስቅ እያለ አስመነገስቲ እናስበቀላለን ምን እንደምፈልግ ብቻ እሱ የፈለገውን ነገር ማድረግ አልችልም ብሎ ይነግራታል። ቤቲ እንግዲህ ናታን ታፈልጋለች። ነገር ግን እሱ ጭራሽ አይፈልጋልም ማለት ነው። ከሱ ጋር ነገር እናሱ መርዳት ትፈልጋለች። እሱ ስለዚህ እባክህን የምስልገዛኝ እንዳጋጣሚ ተማንኛም እሷን አልተበሳጭ ራስ ተጠብቂ ነው በኋላ ከማን ጋር የምታወሪ እየላት ነበር። ከትንሽ ወንድም ጋር እያወራው ብላ ነገራት ማለት ነው። ነገር ግን ይሁን ነገር ተጠራጠረ፣ ደስተኛ አልነበረም ገዛኝ ማለት ነው። ያልገባኝም ምን ተፈጥሮ ነው ከማን ጋር ዋት ግዴታ ለማሳቅ አለብኝ ከናታን ጋር ነበር ባልሽናን አትዘንጊ እያላት ነበር። ኋላ ሰውን አባቷ ነው የሚመስለው ነገራችን ላይ ማለት ነው። ትሁት ደግሞ እንግዲህ ከወንድሟ ጋር እናት ነበረ። ምንድን ነው ያደረግሽው? ጥሩ ነገር አልሰራሁትም፣ ጎዱኝ እኮ ፀጉሬን ነጫጩኝ እያለች ማልቀስ ጀመረች። ከአንቺ ለምን በዛ ያደረግሽው? ዝም ብትይ እኮ ይሻልሽ ነበር። ታዲያ አትጨውም እንዴ? ለምን ዝምታ መረጥሽ? እያለቻት ነበር። ትሁት ልክ እሱ ስትገባ እሱ ስወጣት ወጥተዋል። ከዛ ምን ፈለግሽ? ገዛ እንግዲህ ስትጥለኝ ብሎ አቶ ገዛኝ በይ ብሎ ይናገራታል። እና በንዴት ያልጨዋል ማለት ነው። ከዛ ይገባና የቀድሞ ሚስቱን ይደበድባታል። እንዴት ሚስቴን ትነስብኛለች ብሎ እሷን ማሰቃየት የጀመረች ትሁት ግራ ተጋባች። ምን ታርጎ እንዴት ተረዳው? ተደብቃ ነበረ ምግብ ተደብቃ የምታያት ማለት ነው። ገዛኝ እንግዲህ እናትልና ነበር። ነገር ግን አሁን ወደ ዘይት ሚስቴ የተገባቂ ይገት ከአሴጋራ ደራሳ ይገላት ነበር። ትውልሽ ይቅርታ አይ ቁርስ ደርሷል ልፈልግ ነበር እያለችው ነበር። እና ሳምት ሊቅጥና እሱም ሄዶ ቃላቶችን ገዛኝ የምንመለስ
እናቴ ቅርምስቱን ይደበድቧታል። እንዲህ ብትደፍሪ ነው ሚስትን የምትነቂ እያለ ያስጨናንቃትና ይቆጣትና ይጨውበታል ማለት ነው። ነገር ግን እኔ ምንም አላደረኩም፣ ልጄን አልገደልኩትም እያለች እንግዲህ ናታን በሕይወት አለ። ነገር ግን አይምሮ እንድመረዝ ልጅ ሞቷል ብሎ እያሰቃያት ነበር እና ልጅ መጣትና ምንም ድምፅ እንኳን አታወጣም። ስመታት ዝም ብላ ነበር የምትጎዳው። ነገር ግን በዚህ ፎት እጁ እየመታኝ ምን ብዬሽ ነበር? እንዴት ሚስቴን ትነካታለሽ? እንዴት ብደፍር ነው በሸበት ተሸከምኩሽ አላላትም? በራሷ ንብረት እያንገላታት በራሷ ሀብት ብዙ ነገር እያደረጋት ግን እሱ ተጎጂ መስሎ እየተሸከመ እየኖርኩሽ እንዴት እንደዚህ ታደርጋለሽ እያለች ነበር። እና ትሁት በጣም ግራ ተጋባች፣ ተጨነቀች። የምታረገው ነገር ግራ ገባት። ምክንያቱም እያደረገ ያለ ነገር እጅግ ተጨነቀች። ከፍና ወደ ጉዳት የሆነ ቤትን አገኘቻትና ቤት ምንሆነሽ አንገትሽ ምንድን ነው ይወሽ እያለች አስጠይቃት። ከእሷ ጋር አብረው ሊወጡ ነበር ገዛኝና ቤቲ አንድ ላይ ማለት ነው። ነገር ግን አንድ ጎረምሳ ደብድባኝ አላለችም እና አንድ ጎረምሳ ደብድባኝ አለች። እናት ወጥ መታ እያባባለቻት ነበር። በጣም እንደተከፋችና እጅግ በጣም እንደደበደዋት እያለቀሰች ለትሁት እየነገረቻት ነበር። በቃ ታዘኝ፣ አይዞሽ ታዲያ ድምፅሽን አታሰሚም፣ አጮይም እንደዚህ የምትላለሽ እንደዚህ እየመታሽ ብላ ስትነግራት ምንም ማድረግ አልችልም እያመመኝ ዝም አልኩ አለች። የሆነ ተንጀት ነው የበላችን ጊዜ በጣም ያሳዘነች ማለት ነው። እንግዲህ ስትነግራት አለች ትሁትን ምግብ ታመጣላታለች እና ታባብላታለች። እነሱ በሌሉበት ሰዓት እሷ ወደ ሳሎን ወስዳ ወደ አየር እየተቀበጠ እየዳዳቻት እና ደህና እየሆነች ነበር። ነገር ግን እሷ ለማሳደግ ነበር የነሱ አላማ። እሷ አብዳ ጨርቋ እንድትልና ራሷን እንድስት ነበር የነሱ ፍላጎት። ትሁት ግን እየተንከባከበችና ወደ ራሷ እንድትመለስ ቤት ቤቱ የነድም የቤት ነው እያለች ምግብ ሰርታት እንደዚህ ቡና አስፈልታላት እየተንከባከበች ትሁት ወደ ራሷ እንድትመለሰች ነበር። እንደዛ ሆኖ ገዛኝ እሷን ለመጉዳት ቤቴ እሷ ደህና እንዲሆነች እንዳለ ተገነዘበች። የምታወራው ነገርም ግራ ትገባ ነበር። እኔ ረዳሻለሁ ሁሌ ደስተኛ ትሆናለች፣ ደህና ትሆናለች፣ ሀሳብ ይርባች እኔ ሁሉም ታገኝሽ ነኝ እያለቻት ነበር። ቡና ፈልታለች። እንደዚህ በልጅ ቤት ኳላቀም በጣም ደስ ብሎኛል እያለች እያመሰገነቻት ነበር ማለት ነው። ትሁት ምንም ነገር እንዳታስብና ራሷን እንደምትንከባከብለት ከነሱ በሌሉበት ሰዓት ወደ ሳሎን እየመጣች አየር እንድትቀበል ነገር እንዳለ አስወጥታት በጣም ደስ ይላል። አየር ናፍቆኝ ነበር። አንድ ቤት ውስጥ ተቆልፋ ነበር። አንድ ቤት ውስጥ አይደለም አንድ ግቢ ውስጥ ተቆልፍብን ስሜቱ ከባድ ነው ማለት ነው። ሰው እና ለፖሊስ ደውላ አሳባቂ ባሻቸዋለች ማለት ነው። ነገር ግን በጣም ደስተኛ እነሱ ግን በጣም ታስጠላለች፣ መጥፎ እንደሆነች እና የልጇ ገዳይ አድርጎ ነበር የሚያስቡት ማለት ነው። ነገር ግን እንደዛ እያለችው ነበር። አሁንም ግን ገዛን እጅ መጠንቀቅ አለብሽ፣ እሷን ባታናድሽ ይሻልሻል፣ በሆነ ተጎጂ እንዳትሆኚ እያላት ነበር። እና እሺ ራሴን ጠብቃለሁ እያለችው ነበር። እና ምንም ብፈጠር ምን ለማድረግ ታስባለች ብላ ትጠይቃለች። አሁንም ቢሆን እሷን ለማስቃየትና ግን ይመስለኛል ደህና እየሆነች ነው፣ እሷን ጫን ማድረግ አለብን ብላ ስለሷ መጥፎ ነገር እያሰቡ እያሉ እንዳጋጣሚ ትሁት መጣና ምሳሌ አቅርብ እንደ ስትላቸው ሀይ አንፈልግም እናመሰግናለን አሁን ልንወጣ ነው ብሎ ተያይዞ ሊወጡ ይወስናሉ ማለት ነው። እንግዲህ በመጨረሻ ቤቲ እንግዲህ ራሱን ናታን ጋር በመሆን ስትሞክር ናታን ግን እንደማይፈልጉ ሲገባ እሷ አሁን የምፈልገው ነገር አራት ሀምረን እንበላለን ስላት ነበር። ነገር ግን ምንም ቢሆን አታናድጃት፣ ካናድጃት ትጎዳሻለች እያለ እያወራት ነበር። ነገር ግን ቤቲ ማድረግ ያለብሽን አንድ ነገር ይኖርብናል እያለች እና ቤት አሁን እሷን መግደል አለብን፣ ከዚህ ቤት ማስወጣት አለብን ብሎ ትሁት ተደብቃ እየሰማቻቸው ነበር ማለት ነው። እንግዲህ በመጨረሻ ናታን በጣም ተናዶ ስለነበረ እያናገራት ነበር። እና አሁን ፈልጎ እያለ እሺ ይሄን ነገር ሰጠን ከዚህ ቤት ማስወጣት አለብን ብሎ ያስባሉ። እንግዲህ እኔም ፈልጎ የእናቴን ድርሻ ብቻ ነው እያለ በቃ እሺ የምትፈልገውን ነገር እሰጣለሁ ከዚህ ቤት ውጣልኝ እያለው ነበር። እና እሺ የምፈልገው ነገር ካኝ እንደ ደቂቃ እንኳን እዚህ መቆየት አልፈልግም እያሉ ነበር። እና 15 ቀን እንድሰጠው ጠየቁ። አይ ይበዛል 15 ቀን የለኝም ብላይ ነበር። የለኝም አልኩት እኮ እንጂ ሙሉ በሙሉ አሁን የለኝም አልኩት እንጂ የለኝም ጠቅላላ አላልኩም። ስለዚህ የጠየቅኩኝ ብዙ ገንዘብ ስለሆነ የተወሰነ ጊዜ እንድሰጠኝ እፈልጋለሁ እያለው ነበር። እና
በቃ ልትሰጠው አሰብኩ። ምን አማራጭ የለኝ፣ ከዚህ ቤት መራቅ አለብኝ። እዚህ እየተመንትል እያለ ጭራሹን ያ ነገር እንዳይፈጠር እሱ የሚፈልግ ነገር ሰጥተን ከዚህ ቤት እንዲወጣ ማድረግ አለብን። እዚህ አካባቢ ላዩ አልፈልግም እያላት ነበር። እናም አሁን አብረን ምሳ እንብላስን። አይ ከአንቺ ጋር የትመጃል ብላም እዚህ ቤት ካልሆነ በስተቀር ባለፈው እኮ ጓደኞችሽን ማነው ሲሉ እኮ አባቴ ነው ብለንሽ ነው ያስተዋወቅሽኝ፣ ረሳሽ እንዴ እያላት ነበር። አይ ስቀልድ እኮ ነው ባሌ መሆኗን ታውቃለች አላለችም። አባታ ነው ልክ አባታ ነው መስለው እንግዲህ እንደዛ እያለች ልታወራት ትሁት ቡና አፍልታ እንግዲህ ደስተኛ እንድትሆን እየሞከረቻት ነበር። እና ከቡና እያፈላች ቡና እኮ እወድ ነበረ ድሮ ግን አሁን ጠጥቼ አላቅም እያለቻት ነበር። ካሁን በኋላ ብዙ ጊዜ ትጠጫለሽ፣ ምንም ሀሳብ አይግባሽ እያለቻት ነበር። እናቱትን እያመሰገነቻት ነበር። እንደ አጋጣሚ ቡና እየፈላች እነሱ ተያይዞ ሲወጡ ድንገት ይመጡባቸዋል ማለት ነው። ድንገት መጥቶ በሩ ሲንኳኳ በጣም ይደነግጣሉ ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ያለችበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።